አብዛኛው ወጣት ደሃ ሆኖ የቀረው እነዚህን 5 ህጎች ስለማያውቅ። ወደድም ጠላንም ገንዘብ በዚህ ዘመን ትልቅ ፓወር ነው። ነገር ግን አብዛኛው ወጣት ገንዘብ የለውም። ገንዘብ የለውም ብቻም አይደለም፣ ስለ ገንዘብ በቂ እውቀት የለውም። ለዛም ነው ብዙ ወጣት ገንዘብ መስራት ያልቻለው ብዬ አስባለሁ። በዛሬ ቪዲዮ ማንኛውም ሰው ከድህነት ዓለም ውስጥ ለመውጣት የሚጠቅመውን እነዚህን 5 የገንዘብ ህጎች እነግራችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ከ5ቱ ህግ የወደዳችሁትን ኮመንት ላይ ጻፉልኝ። ሰላም፣ ሄላስ ነኝ። ስለ ኦንላይን ቢዝነስ የመስማት ኢንተረስት ያላችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁ ቤተሰብ ሁኑ። አብራችሁን ቆዩ። የመጀመሪያው ህግ ምንድነው? the law of expense የምንለው ነው። ብዙ ጊዜ ስለ ገንዘብ ሲነሳ አብዛኛው ጊዜ አብሮ የሚነሳው ገቢያችንን እንዴት እናሳድግ ነው። ይሄ ጥሩ ሆኖ ሳለ ነገር ግን አንድ አብዛኛው ሰው ትኩረት ያላረገበት ነገር ኤክስፔንሳችንን ማኔጅ ማድረግ ወይም ደግሞ ወጪዎቻችንን መቀነስ የሚለው ነው። አብዛኛው ሰው ኢቭን ገቢ የሌለው ከወጪ አይቆጠም። አብዛኛው ሰው ገቢውን ከወጪው በጣም ማስበለጥ ካልቻለ ወይም ደግሞ ወጪውን ከገቢው በጣም ማሳነስ ካልተቻለ ብር አይበረክትለትም ወይም ደግሞ ገንዘብ ኪሱ ላይ ሊቀመጥለት አይችልም። ይሄን እንዴት አድርጋችሁ አስቡት። ለምሳሌ ኢን ቢሊየንስ እንኳን የሚያገኙ ሰዎች ኢን ሚሊየንስ የሚያገኙ ሰዎች መልሰው ኢን ቢሊየንስ ቢያወጡ 100 ሺህ የሚያገኘው መልሰው በገቢው ልክ ኤክስፔንሱ እንደዛው ከሆነ ብር እዛ ሰውዬ ጋር የብር ቫልዩ ብዙ አታዩትም ወይም ደግሞ ብር ብዙ አይቆይለትም። አንድ የገንዘብ ህግ የምላችሁ ይሄን ነው። ኤክስፔንሳችሁን ምን ማድረግ ነው? ከገቢያችሁ በጣም as much as possible በጣም ማሳነስ። ይሄን ማድረግ ከቻለን ምን ማለት እንችላለን? ይሄን የገንዘብ ህግ ማወቅ ከቻለን ወይም ይሄን ማድረግ ከቻለን በደንብ ረጅም ርቀት መሻገር እንችላለን። ሁለተኛው ደግሞ the law of value የምንለው ገንዘብ ከቫልዩ ጋር አታች የሚደረግ ነገር ነው። ገንዘብ የለኝም ከማለታችሁ በፊት አንድ ሰው ገንዘብ እንዲከፍለኝ እጄ ላይ ምን አይነት ነገር አለ ብላችሁ ራሳችሁን ጠይቁ። ብዙ ጊዜ ወጣት ስንሆን አዎ ገንዘብ የለን፣ ነገር ግን ጊዜና ኢነርጂ አለን። እነዚህ ሁለት ያሉንን መሳሪያዎች በመጠቀም አዎ ገንዘብ ማምጣት እንችላለን። ሰዓታችንን ተጠቅመን ገንዘብ እንድንሰራ የሚያስችለንን ስኪል ተምረን ኢነርጂያችንን ተጠቅመን የተማርነውን ስኪል ደግሞ በሚገባ አፕላይ እናደርገዋለን። ሁልጊዜ ገንዘብ ብለን ከመጠየቃችን በፊት አንድ ሰው ገንዘብ እንዲከፈለው የሚያደርገው ስኪል እጁ ላይ እጄ ላይ ምን አለ ብሎ ራሱን ይጠይቅ። ሶስተኛው ደግሞ the law of financial education የምንለው ህግን ያለማወቅ ከተጠያቂነት እንደማያድነን ሁሉ በቢዝነስ ዓለም ውስጥም ፋይናንሻል ኤዱኬሽኖችን አለመማር፣ ኮርሶችን አለመውሰድ፣ ራስን ያለማሳደግ ገንዘብ ካለማግኘት አያድነንም። ለዚህ ነው በየጊዜው ፋይናንሻል ትምህርቶችን መማር የሚጠበቅብንና ራሳችንን ስለ ገንዘብ ማስተማር የሚኖርብን። ገንዘብ እንዴት ነው የሚሰራው? እንዴት ነው ወጪ የምናወጣው? ገቢያችንና ወጪያችንን እንዴት ነው ትራክ የምናደርገው? ምን አይነት ነገሮች ላይ ኢንቨስት እናደርጋለን? እነዚህንና የመሳሰሉ ሌሎች ነገሮችን ምን ለማለት በደንብ ለማወቅ በእውቀት ለመሄድ እንደነዚህ አይነት ትሬኒንጎችን እንደነዚህ አይነት እውቀቶችን ራሳችን ላይ መስራት ራሳችንን ማሳደግ ከብዙ ጥፋቶች ይታደገናል። ከሰዎች ስህተት እንድንማር ያደርገናል። የትኛው ትክክለኛ የምንፈልገው ቦታ ያደርሰናል የሚለውን ጥሩ ስለ ቢዝነስ ኤዱኬትድ ከሆነ ብዙ ጥሩ የሆኑ እይታዎች ይኖረናል። በአጭር ጊዜም ሰክሰስፉል እንድንሆን ይረዳናል። ስለዚህ ሁላችንም ምን እንበል? ልክ እንደዚህ ፋይናንሻል ኤዱኬሽኖች ላይ በጣም ትኩረት አድርገን ህይወታችሁን መለወጥ የምንፈልግ ሰዎች ትኩረት አድርገን እዚህ ላይ እንስራ። አራተኛው ህግ ደግሞ the law of risk and reward የምንለው ዓለም ላይ 3 አይነት ሰዎች አሉ። ሪስክ ላቨር የምንላቸው፣ ሪስክ ሄተር የምንላቸው፣ ሪስክ ኒውትራል የምንላቸው። ሪስክ ላቨር የምንላቸው ምንም አይነት ሪስክ ለመውሰድ የማይፈሩ እንደነዚህ አይነት ሰዎች ሲወጡ በትልቅ ልዩነት ወደ ትልቅ ከፍታ የሚወጡ ሉዝ ሲያደርጉም ደግሞ ልክ እንደዛ ናቸው። ኤኒ ነገሮችን ግን የሚደፍሩ ሪስክ በጣም ቴከር የሆኑ ናቸው። በቃ ሪስክ መውሰድ በጣም የሚያስደስታቸው ናቸው። ሁለተኛው ደግሞ ሪስክ ሄተር የምንላቸው በፍጹም ሪስክ መውሰድ የማይፈልጉ የሚፈሩ፣ ሁልጊዜ በህይወታቸው አንድ አይነት ያላቸውን ትንሽ ነገር ብቻ አስጠብቀው መሄድ የሚፈልጉ ሪስክ ሄተር የምንላቸው እንደነዚህ አይነት ናቸው። ሶስተኛው ደግሞ ሪስክ ኒውትራል የምንላቸው እንደነዚህ አይነት ሰዎች ሪስክ መውሰድም አይፈልጉ መተውም አይፈልጉ፣ የሆነ መሀል ላይ የሆነ ነገር ለምሳሌ ውሃ አልፈላም
አልቀዘቀዘም ለብ ያለ አይነት ነገር በሉት። የሆነ ኮምፈርት ዞናቸው መልቀቅ የማይፈልጉ ሰዎች እናንተ የትኛው ጋር ያላችሁ? እስቲ የራሳችሁን ኮሜንት ላይ አስቀምጡልኝ። ከናባባሉ ጭምር ኖ ሪስክ ኖ ሪዋርድ ይባላል። አብዛኞቻችሁ ደግሞ ወጣት ከሆናችሁ ሪስክ ለመውሰድ ምንም የምትፈሩት ነገር ሊኖር አይገባም። ምክንያቱም ብዙ የምናጣው ነገር ስለሌለ። ምናልባት በጣም ትልቅ ኃላፊነት ያለባቸው ሰዎች፣ ቤተሰብ የመሰረቱ ልጆች ምናምን የያዙ ሰዎች ምናልባት በአቬሬጅ ካያችሁ ካለባቸው የላይፍ በርደን ካያችሁ ሪስክ ለመውሰድ እነዛ ሰዎች ሰምሃው ምን ይላቸዋል? ብዙ ጥያቄ ውስጥ ባይሆንስ፣ እንዲህ ቢሆንስ፣ ልጆች የሚበሉት ቢያጡስ፣ ቤተሰብ የማስተዳድርበት ባጥስ፣ ቤት ኪራይ የምከፍለው ባጣስ፣ ብዙ ነገር ምን ይላቸዋል? ብዙ ነገር ይጎትታቸዋል፣ ይዟቸዋል። ወጣቶች ግን ሪስክ ብንወስድም ብቻችንን ያለን ሰዎች ሪስክ ብንወስድም ምንም ሉዝ የምናደርገው ነገር ፍጹም አይኖርም። የተለየ ውጤት፣ የተለየ ገንዘብ፣ የተለየ ህይወት የምትፈልጉ ከሆነ የተለየ ተግባር ውስጥ መሆን ይጠበቅባቸዋል። ኢቭን ኢፍ ከዚህ በፊት ደፍረን ሞክረን የማናውቀው ነገር ራሱ ቢሆን ደፍረን መሞከር ይጠበቅብናል። እስከ መቼ ጠንቃቃ ድሃ እንሆናለን? ደፈር ብለን ሪስክ ወስደን ህይወታችንን መቀየር ይኖርብናል። አምስተኛውና የመጨረሻው ደግሞ ሎው ፎከስ የምንለው ብዙ ጊዜ ገንዘብ ለመስራት ስናስብ የምንቸገረው ነገር ምንድን ነው? የትኛውን ስራ መስራት እንዳለብን ግራ ይገባናል። ያንንም ይሄኛውንም መስራት ያምረናል። ነገር ግን የረጅም ጊዜ እቅድ ካላችሁና ፋይናንሻል ፍሪደም የምትፈልጉ ከሆነ አንድ ነገር ላይ ፎከስ አድርጋችሁ አንዱን መርጣችሁ ሂዱ። ምንም ይሁን ምን የሚያስከፍለውን ዋጋ ሁሉ ከፍላችሁ የመረጣችሁትን የያዛችሁትን አንድ ነገር ላይ አድምታችሁ ስትሰሩ ውጤታችሁን ታገኙታላችሁ። ነገር ግን ኢነርጂያችሁን ጊዜያችሁን 2፣ 3፣ 4 የተለያዩ ነገሮች ላይ ብትንትን አድርጋችሁ ኢፌክቲቭ የሆነ የምትፈልጉትን ለውጥ ማምጣት ይከብዳል። አንድ የመረጣችሁት ነገር ላይ እርግጠኛ የሚያደርጋችሁ ነገር ላይ ፎከስ አድርጋችሁ ብትሰሩ ግን የምትፈልጉበት ቦታ ትደርሳላችሁ። በአጠቃላይ ለዛሬ ያዘጋጀሁላችሁ 5 ህጎች እነዚህን ይመስላሉ። ይሄ ቪዲዮ በብዙ እንደጠቀማችሁ አምናለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ቤተሰብነታችሁን አሳዩን። መልካም ጊዜ